ሰላም አድማጭ ተመልካቾች እንዴት ናችሁ? ከዚህ በፊት እንግዲህ ስለነ አርቲስት ሳምሶን እና ስለነ ዳጊ ሰፋ ያሉ መረጃዎች ለህዝብ ሲገለጹ ነበረ። በተለይ እንግዲህ ስለ ግንኙነታቸው ስለ ትዳራቸው ሁኔታ ሳምሶን ቤቢን ጨምሮ እንግዲህ በሰይፉ ሾው ላይ ቀርቦ የተናገረው ነገር ነበር። ይሁንና ከዛ በኋላ ግን ዳጊ ዝም ብላ ነበረ። ምላሽም በዚህ ጉዳይ ላይ ያልሰጠችም ነበር። አሁን ግን ስለሱ የተናገረችው ነገር አለ። ምክንያቱም ብዙ ሰዎች ግንኙነታቸው እንዴት በእንደዚህ አይነት መንገድ እንደው ተቋርጦ ይቀራል፣ ምናልባት ስሜታዊም ሆነው ሄደው የውሉን ማቋረጥ የጋብቻ ውሉን ወረቀት ሄደው አቋርጠው ሊሆን ይችላል። ነገር ግን በፍጹም ልጆቻቸውን ትተው መበተን የለባቸውም የሚል ሀሳቦች ይነሱ ነበርና በዚህ ዙሪያ ላይ እሷ ምላሿን ልትሰጥ ችላለች ማለት ነው። እንግዲህ ዳጊ ምንድነው ያለችው? እኔ እንግዲህ የተቻለኝን ነገር አድርግ ያለው በእኔ በኩል በይቅርታ ተነጋግረን በይቅርታ የምናልፈው ነገር ካለ ችግር የለብኝም የሚል ሀሳብ አንስታለች ማለት ነው። ለዚህም ፓስተር ቸሬን ጭምር ይቅርታ እንጠይቃለን እንግዲህ ብላለች ማለት ነው። ያ ማለት ምንድነው? በሷ በኩል እንግዲህ በይቅርታ ነገሮች እንዲታለፉና ግንኙነታቸው ወይንም ትዳራቸው እንዲቀጥል ፖዚቲቭሊ ይሄንን ነገር ግልጽ ልታደርግ ችላለች ማለት ነው። በጣም የሚገርመው ግን ብዙዎች ለግንኙነታቸው መቋረጥ ወይንም ደግሞ መንስኤ እሷ ነች፣ አልፈለገችም፣ በቃኝ ያለችው እሷ ነች ምናምን የሚል በስፋት ወሬዎች ሲናፈሱ ነበረ። በዳጊ በኩል ግን ያለው እውነታ ይሄ ነው ማለት ነው። በውይይት በንግግርና በይቅርታ ማለፍ ከቻልን እኔ ችግር የለብኝም ስትል ምላሿን ሰጥታለች ማለት ነው። አሁንም ቢሆን ረፍዷል ማለት አንችልም። በተለይ ሳሚ እንግዲህ በድጋሚ ይሄንን ነገር ያስብበታል ብለን እናምናለን። ለልጆቻቸው ሲባል እንግዲህ የትዳርን ነገር ቀላል አይደለም፣ እሱም ሲናገረው ሰምተናልና ብዙ ዓመት የተለፋበት ብዙ ውጣ ውረዶች የታዩበት የታለፉበት ጉዳይ ነው። ስለዚህ እንደው ቀለል ተደርጎ በእንደዚህ አይነት መንገድ መለያየቱ ጥሩ ነው ብለን እኛም አናስብም። ስለዚህ በሶሻል ሚዲያው ላይ የሚሆን እነሱ በሚለቁት ሀሳቦች ላይ እኛ ልንል የምንችለው ምንድነው? ፖዚቲቭ በሆነ ወይ እንደዚህ አድርገሻል፣ እንደዚህ ስታደርጊ ታይተሻል ሳይሆን መልካም የሆኑ ነገሮችን ማንኛውም ሰው ስህተትን ሊሰራ ይችላል፣ ሊያጠፋ ይችላል። ስለዚህ ለግንኙነታቸው ምክንያት ልንሆን እንችላለን። ምክንያቱም ከዚህ በፊት በተደጋጋሚ ሳሚ ሲናገር የነበረው ሶሻል ሚዲያው ምን ያህል እንደጎዳቸው የትኛውንም ሰው እየጎዳ እንዳለ ቃላቶች በጣም ከባድ እንደሆኑ ሰውን እንግዲህ ቃላት ሊገነባም ሊያፈርስም ይችላልና ይህንን ነገር ነው በጣም ጥንቃቄ አድርገን በዚህ በሶሻል ሚዲያው ላይ ስለነሱ ያለንን በተለይ አድናቂዎቻቸው ደጋፊዎቻቸው በእንደዚህ አይነት መንገድ ብዙ ሰዎችን አያለው። እውነት ለመናገር ወደ ትዳራችሁ ተመለሱ፣ መልካም አይደለም፣ መለያየት መልካም አይደለም፣ ሰው ሊያጠፋ ይችላል። ስለዚህ ሁሉም ነገር እንግዲህ ሊቀር ይችላል፣ ምንም ማለት አይደለም ቢወራም። ነገር ግን ደግሞ እናንተ ተመልሳችሁ አንድ ስትሆኑ ይረሳል። ከሶሻል ሚዲያ ላይ ራሳችሁን አግልሉና አንድ ሁኑ የሚል ትልቅ የሆኑ ምክሮችን ብዙ የሆኑ ሀሳቦችን ሲንሸራሸሩ በኮሜንት ላይ ያለው መለከታለሁ። ስለዚህ ወደፊት አንድ ይሆናሉ፣ ይመለሳሉ የሚል እምነት አለኝ እኔም በእርግጠኝነት። ምክንያቱ ደግሞ ይሄን እንድል ያደረገኝ ምንድነው? የዳጊ ስሜት ነው። ዳጊ ፖዚቲቭሊ ነገሮቹን ለመወያየት በይቅርታ ድጋሜ ለማየት ፈቃደኛ ነች እና ፈጣሪ ይረዳቸዋል ብለን እኛም እናምናለን። በተለይ ሳሚ እንግዲህ ምናልባት እኔ ሰይፉ ሾው ላይ ቀርቦ ያንን ባያወራ መልካም ነው ብዬ አስብ ነበር። አንዳንድ ጊዜ እንግዲህ ሚዲያዎች እንደዚህ ነው፣ በቃ ለሆነ ነገር ፊልም ለማስተዋወቅ እንመጣለን ይባላል። የሚጠየቁት ነገር ግን ሌላ ነገር ነው። በእርግጥ እሱ አስቦ ወይንም ፈቅዶም ሊሆን ይችላል፣ ላይሆንም ይችላል። ግን ያን ያህል ሰዓት ያን ያህል ደቂቃዎች ወስዶ እንደው ስለራሳቸው ባያወራ መልካም ነበረ። ምክንያቱም ይህንን ተናግሬ አሁን እንዴት አድርጌ ነው ድጋሜ የሚል ነገር ሀሳብ ያው ማይንድ መጥፎ ነውና አእምሮ ላይ ሊሳል ስለሚችል ወጥቶ ባያወራው መልካም ነበር። ግን ደግሞ እነ ገኒንም አርቲስት ገነት ንጋቱም በአንድ ወቅት እዚሁ ሚዲያ ላይ መጥተው ተናግረው ነበረ፣ ሰይፉ ሾው ላይ ማለት ነው። በፍጹም አይሆንም ሲሉ ነበር ሁለቱም እና ሰይፉም ተናግሮታል ይሄንን። ስለዚህ ነገ ምን እንደሚፈጠር አናቅም እነሱም ሲሉ ነበር። እናንተም ነገ ምናልባት ልትመለሱ ትችላላችሁ ሲል ነበር። ያ እንዲሆን ነው የኛም ፍላጎትና ዞሮ ዞሮ ግን በእንደዚህ አይነት ሁኔታ ውስጥ ያሉ ባለትዳሮች ወደ ሚዲያ ወጥተው ባይናገሩ ማለት ድምዳሜያቸውን ይሄ ነው ሐሳቤ ምናምን በንዴት ውስጥ እያለ ውሳኔዎችን ቶሎ አትናገር አታስተላልፍ የሚባል ነገር አለ። ስለዚህ ያንን ያሰቡትን ሐሳብ ወጥቶ ወደ ሚዲያ መናገሩ መጥቶ ልክ አይደለም። መቸኮል አንዳንድ ጊዜ ዋጋ ያስከፍላልና ሚዲያ ላይ መጥተው ባይናገሩ መልካም ነው። እንግዲህ ቀደም ሲል እኔ
ፓስተር ቸሬ ጋር ጭምር እንደውም መተው ሁለቱም ያንን ነገር ባያወሩት ራሱ ይሄ ሁሉ ችግርም ላይፈጠር ይችላል ብዬ አስባለሁ። ቸሬም በእርግጥ ይሄንንም ነገር ሲናገር ነበረ። ሚዲያ ላይ ሐሳቦችን ይዞ መምጣቱ ደስተኛ እንደማያደርግና እሱም እንደማይወደው ያንን ሐሳብ ሲናገር ነበር። ነገር ግን መተው ደግሞ ያንን ነገር ተናግረዋል። ዞሮ ዞሮ አልሆነም። ወደ ሚዲያ የመጣ ነገር ብዙ ጊዜ ልክ አይሆንም። ለዛ ነው ችግሮቻችሁን ከጓዳችሁ ከቤታችሁ አታውጡ። ከቤት የወጣ ጊዜ እየፈረሰ ነው የሚሄደው። ምክንያቱም ሰዎች ሐሳብ በሚሰጡበት ሰዓት የራሳቸውን ግንዛቤ የራሳቸውን አመለካከት በሚናገሩበት ሰዓት የእናንተ ልብ እየተራራቀ እስከ መለያየት ድረስ የሚያመጣው እንደዚህ አይነት ችግሮች ናቸውና በቤት ውስጥ መወያየቱ መልካም ነው ብዬ አስባለሁ። በጣም የከፋ ነገር ካልሆነ አማካሪዎች ይኖራሉ ብዬ አስባለሁ። በዙሪያችን ያሉ ትላልቅ ሰዎች፣ ባለትዳሮች፣ ቤተሰቦች እነዚህ ቀስ ብለን ጉዳዩን እንዴት ላድርግ እንዴት ላስተካክለው ተብሎ ይነገራል እንጂ እንደው አንዱን ወግኖ አንዱን ወቅሶም መልካም አይደለም። ምክንያቱም የትኛውም ሰው ስህተትን ይሰራል። የብዙ ሰው ችግር ደግሞ መሸነፍ አለመቻል ነው። ሽንፈትን አለመቀበል ወይንም ደግሞ ጥፋትን አለመቀበል ዋጋ ያስከፍላልና በእርግጠኝነት እኔ ይህንን ልል የምችለው ብዙ ቤቶችን ብዙ ሰዎችን በዚህ በታዋቂ ሰዎችን መሃል ይህንን ነገር ስለምንመለከት ነውና እባካችሁ ወደ ሚዲያ እንደው ሐሳባችሁን ወይንም ደግሞ ልዩነታችሁን ይዛችሁ አትምጡ። በዚህ በትዳር ዙሪያ ያለውን ነገር ለማለት ነው። አይደለም የትዳር የሐሳብ ልዩነትን ይቅርና መልካም ነገሮችን ራሱ ሲበዙ አንዳንድ ጊዜ ትዳሬ እንደዚህ ነው እያሉ የሚናገሩ ሰዎች ራሱ ሁል ጊዜ የሆነ ችግር እንዳለበት ኢንቴንሽናል የሆነ ችግር እንዳለበት ነው የሚታወቀው። ስለዚህ መልካም ነገር የሚመስሉ ነገሮች ራሱ መልካም አይደሉም ወደ ሚዲያ መጥተው በብዛት ሲወራባቸው። እናም ወደ ሚዲያ ሊመጡ የሚችሉ ሐሳቦች ሊያንጹ የሚችሉ ነገሮች ምናልባት ትዳሬን ያቆየሁት በዚህ ምክንያት ነው እንደዚህ አይነት ችግሮች ቢወሩም እኛ በእንደዚህ አይነት ነገሮች ሃንድል እናረጋቸዋለን እየተባለ ምናልባት ለሌላው አርአያ ለሌላው ትምህርት ይሆናል ብለን የምናስበውን ሐሳብ በማንሳት ነው እንጂ እንደው ግን ዝም ብሎ ያለውን ግንኙነት ይሄ ያስደስተዋል ይሄ ያስደስታታል ማለቱ ራሱ መልካም ነው ብዬ አላስብም። በምን አይነት መንገድ ገንዘብ እንስራባቸው የሚል ሐሳብ ካልሆነ በስተቀር የውስጥ ገመና የሌሎች ትዳሮች የውስጥ ምንነት ለኛ ወጥቶ መናገሩ ማስረዳቱ ለኔ ህይወት ምንም ይጠቅማል ብዬ አላስብም። የሚጠቅመኝ ነገር እኔ ትዳር እንዴት ይመሰረታል ፈጣሪን ይዞ ማንነትን አውቆ ወደፊት በመቀጠል ልዩነቶች ሲኖሩ አንድ ላይ በመሆን ከነሱ የተሻለ ሰውን በማናገር በየሃይማኖት ተቋማት በመናገር ነው እንጂ ትዳር ሊጸና የሚችለው በየሚዲያው ላይ እየመጡ የምታረገው ፓንት ቀይ ነው የሚለብሰው ጫማ ይሄን ያህል ቁጥር ነው መባባሉ ራሱ ለትዳር ምንም አይነት አስተዋጽኦ የለውም። ስለዚህ እነዳጊ ይሄንን ነገር ቀርፈው እንግዲህ ወደ ሚዲያ ከዚህም በኋላ ያላቸውን ሐሳብ ዝም ብለው ይዘው ይመጣሉ ብዬ አላስብም። በተለይ ሳሚ እንግዲህ ይሄ ነገር በጣም ትኩረት ሰጥቶ ሲያወራው ስለነበረ ስለሰማው ነው። በዳጊ በኩል አንዳንድ ጊዜ አሁን ድረስ ሲፖሰቱ አያለሁኝ ሐሳቦች። ነገር ግን ይሄ ነገር መስተካከል አለበት ብዬ እኔም አምናለሁና የሚመለሱ ይመስለኛል። ሲመለሱ ግን ይሄኛው ድጋሚ እንቅፋት እንዳይሆንባቸው መጠንቀቅ አለባቸው። በእርግጠኝነት እንደሚመለሱ እምነት አለኝ። ፈጣሪ የሚያግዛቸዋል። ምክንያቱም አንድ ሰው ብቻ ልዩነትን ስለፈለገ እንደው ትዳሩ ገደል ይገባል ማለት አይደለም። ስለዚህ በዳጊ በኩል ያለው ነገር መልካም ነው። ሳሚም እንግዲህ እነዛ ነገሮች እሱ ያሳሰቡት ነገሮች ከተስተካከሉ አይሆንም የሚል ሐሳብ ያለው አይመስለኝም። ቤተሰቡን የሚወድ ያን ያህል ሳክሪፋይ ያደረገ ለልጆቹ ጭምር ልጆች በጣም ከባድ ነገር በተለይ የመጨረሻውን ልጅ በደንብ እንኳን እንደው እሱን እንትን አላልኩትም ነው ሲል የነበረውና ጸጸትን በውስጡ ስላለ በእርግጠኝነት ስለሚዋደዱ ስለሚፋቀሩም ጭምር ይመለሳሉ የሚል ሙሉ እምነት አለኝ። ፈጣሪ ይርዳችሁ ለማለት ነው። መልካም ቆይታ